ለምሳሌ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ጋር መታ ስለባለው ጉዳይ እንደ እናቴ ጀርባ ነሽ ብሏት የመጣው የመጀመሪያው ሱረቱል ሙጃዲላ ላይ ማለት ነው። قد سمع الله قول التي تجادلك አሁን تجادلك ሲል የገለጸው አላህ ሙጃደላ የሚለውን ወይም ክርክር የሚለውን ሙግት የሚለውን ቃል ነው። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين ودنا يتكبراتشو أفريكا تي في تكتاتاج السلام عليكم ورحمة الله وبركاته زوتر قدامي ከምሽቱ 3 ሰዓት ወደና አንተ የሚደርሰው የወጣቶች መድረክ የተሰኘው ፕሮግራማችን ነው ይዘንላችሁ ቀርበናል። የዛሬው መወያያ ርዕሳችን ወቅታዊ ሁኔታና ወጣቱ በሚል ነው። ከኡስታዝ ፉአድ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ኸይር እንግዲህ ኡስታዝ ያው በመጀመሪያ ካለ ጊዜ ሰተ እዚህ ስለተገኘ እጅግ አድርገን እናመሰግናለን። ባረከላሁ ፊክ። ያው እንግዲህ አሁን ላይ ያው በጣም አንገብጋቢ የሆነ ርዕስ ነው። አሁን ላይ የተለያዩ የማህበረሰብ ክፍሎች እንዲሁም ወጣቶች ሌሎችም ብዙ ጊዜያቸውን ያው በሶሻል ሚዲያ ላይ የሆኑ ሀሳቦች የሆነ ጊዜን ጠብቀው ይነሳሉ። በዛ ላይ ብዙ ጊዜ ይጠፋል። ከዛ ደግሞ ወዲያው እንረሳዋለን። ሰፊ ጊዜ ካጠፋንበት ከተለያዩ ሰዎች ጋር በተለያየ ነገር ከተጋጨን ከተሰዳደብንበት ካልነ በኋላ እንተዋለን። ይሄ ነገር ምን ያክል አስፈላጊ ነው? እስልምናስ እንዴት ያየዋል? ማህበረሰቡስ ምን ይጠቀማል? የሚሉትን ነጥቦች ያው በፕሮግራማችን ለመዳሰስ እንሞክራለን። ያው እንግዲህ ኢንሻአላህ ካንተ ጋር ቆይታ እናደርጋለን ብዬ ተስፋ አድርጋለሁ። ስለዚህ በመጀመሪያ እንደው እንደ መግቢያ እንዲሆነን ይሄ ክርክር የምንለው ነገር ወይ ውይይት የምንለው ምንድነው ከሚለው እንጀምር። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله اللهم رب اشرح لي صدري ويسر لي أمري واحلل عقدة من لساني أصلاً ያው መቼም የምንነጋገሩ የቁርአን አንቀጾች የመጡት ሐዲሶች የመጡት በአረብኛ እንደመሆናቸው መጠን ክርክር በአማርኛ ምንድነው ውይይት ምንድነው የሚለው ከሚለው ይልቅ በአረብኛ ምንድነው የሚለውን ስናይ በአረብኛ ብዙ አይነት ይህንን አይነት ቃና ያላቸው ተመሳሳይ የሆነ ይዘት ያላቸው አረብኛ ቃላቶች አሉ። ጂዳል ወልሚራ ወልሂዋር ወልሙናዘራ ወልሙናቀሻ ብዙ ናቸው እንትኖቹ ማለት ነው። ሙኻሰማ ሌሎችም ብዙ አሉ። ግን የተወሰነ በመካከላቸው ልዩነት ይላሉ። በተለይ አሁን ካለንበት ርዕስ አንፃር አልጂዳል የሚለው ወይም ክርክር የሚለው ቁርአንም ላይ በብዛት በሱ መጥቷል። ሂዋር የሚለው ሁለቱም ብናይ የተሻለ ይመስለኛል። ጂዳል ቋንቋዊ ትርጓሜውን ነው። ግን በቋንቋ ትርጓሜ ብዙ ጊዜ የሚፈለግበት አልጂዳል ሲባል እንትንነትን የተላበሰ የሆነ በሁለት ሰዎች በሁለት አካላቶች መካከል ወይም ከዛ በላይ በሆኑ አካላቶች የሚለዋወጡት ሞገት ነው። ጥንካሬ ያለው ኃይለ ቃል ያለበት ጠንከር ያለ ሲሆን አልጂዳል ይባላል። ከዛ ቀነስ ያለ ለዘብ ያለ እርጋታ የተላበሰ ደግሞ ከሆነ ደግሞ ሂዋር ይሉታል። ሚራ የሚሉት ደግሞ ብዙ በሸሪዓ እሱን በማስመልከት ብዙ ግዘት የመጣበት ነው። ብዙ ጊዜ ተቃራኒው አካል ላይ የበላይነትን ለማሳየትና በባጢልም ቢሆን ከፍታን ተፈልጎበት የሚደረግ የሆነ ውይይት ሲሆን ብዙ ጊዜ ሚራ ይባላል። እንደውም ራጊብ የሚባሉት የቋንቋ ሊቅ አልጂዳሉ አልሙፋወደቱ على سبيل المنازعة والمغالبة ይሉታል። በማሸነፍ መንፈስ በንትርክ መንገድ የሚደረጉ ልውውጦች ጂዳል ይሉታል። ጁርጃኒ የሚባሉት ምን አሉ? دفع المرء خصمه عن إفساد قوله بحجة أو شبهة أو بقصد أو يقصد به تصحيح كلامه የተቃራኒን አካል ንግግር ለማስተካከል አስቦ ወይ በማስረጃ ወይ በማምታቻ ማስረጃ እንኳን ቢሆን የራሱን ማምታቻዎች ተጠቅሞ የተቃራኒውን አካል ንግግር ውድቅ ለማድረግ የሚጠቀምበት ይዘት ወይም ደግሞ መንገድ ጂዳል ይባላል ይሉታል። እና ጂዳል ይህን አይነት እንትን ይሰጡታል። ምንድነው ልዩነታቸው በሶስቱ መካከል ከተባለ አልጂዳል የሚባለው ብዙ ጊዜ ማሸነፍን በውስጥ ይዟል። አጠቃቀሙ ደግሞ በሁለቱ አካላቶች መካከል የሚጠቀሙት ኃይለ ቃልና ጠንከር ያለ መንገድ ይሆናል ማለት ነው። ሂዋር የሚባለው ደግሞ ሁዱ አለው እርጋታ ያለበት ለዘብ ያልከበት ሲሆን ሂዋር ይባላል። በሰከነ መልኩ በሰከነ መንገድ ሲሆን ማለት ነው። ሙናዘራ ደግሞ የሚባለው ሁለት አካላቶች የሚለዋወጡት ንግግር ሁለቱም ግን ሐቅ የበላይ እንዲሆን ነይተውበት ሲሆን ሙናዘራ ይባላል። ትንሽ የተሻለው
ከትርጓሜ አንፃር ሙናዘራ የሚባለው ከግለሰቦች ፍላጎት ይልቅ ሐቅን ወይ እውነትን ተፈልጎበት ነው። ግን አንዳንዴ ሒዋር ለሚለው ሙናዘራ ለሚለው ሒዋር እንትን በብዛት ግን የሚገለገሉበት ብቻውን ሲፈለግበት ይሄ ነው። ነገር ግን አንዳንዴ ሒዋር በማለት ሙናዘራ ይፈለግበታል። ጂዳል በማለት ሒዋርም ሊፈለግበት ይችላል። ለምሳሌ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ጋር መታ ስለባለው ጉዳይ እንደ እናቴ ጀርባ ነሽ ብሏት የመጣው የመጀመሪያው ሱረቱል ሙጃዲላ ላይ ማለት ነው። قد سمع الله قول التي تجادلك አሁን تجادلك ሲል የገለጸው አላህ ሙጃደላ የሚለውን ወይም ክርክር የሚለውን ሙግት የሚለውን ቃል ነው። አላህ ሰማ የዛችን የምትሟገትን የምትከራከርህን ሴት ንግግር ሰማ ስለባሏ ጉዳይ في زوجها وتشتكي الى الله ወደ አላህም ቅሬታዋን ስሞታዋን የምታሰማ ከዛ ምን ብሎ እንትን አለው ከቱጃዲሉከ ካለ በኋላ ወደ ሒዋር ለወጠው والله يسمع تحاوركم አለ። ጂዳል ነው በጂዳል ቱጃዲሉከ አለና ከዛ ደግሞ መጨረሻ ላይ يسمع تحاوركم አላህ በሁለታችሁ መካከል ያለውን የንግግር ልውውጥ ይሰማል አለ። ስለዚህ ሴትዮዋ መታ ለነብዩ ሰለላሁ ዐለይሂ ወሰለም በሚመጥን አይነት መንገድ ስለነበር ጠይቄ የነበረው የንግግሯ ደግሞ አቀራረብ ደግሞ ጂዳል ስለሚመስል ቱጃዲሉከ አለና መጨረሻ ላይ አደብ ስላላትም ደግሞ ተሐውረኩም ማለት። ስለዚህ አንዳንዴ ሒዋር ጂዳል ይመስላል። ጂዳል ሒዋር ሊባልም የሚችልበት ሁኔታ አለ። ይህን ተመሳሳይ ሙናቀሻ ሙባሐሳ የሚባለው ልክ እንደዚህ አደብ ባለው መንገድ ሲሆን ይህ አይነት ስያሜ ይሰጠዋል ማለት ነው። ይህን ይመስላል። ጀዛከላሁ ኸይር ባረከላሁ ፊክ። ያው ሌላው ደግሞ ከዚህ ጋር ተያይዞ ቢነሱ የምንላቸው ነጥቦች ያው ክርክር በእስልምና መሰረቱ ምንድን ነው? ሁክሙ ጋር ስንመጣ ክርክር ወይም ሙግት ፊል አስል በሸሪዓ የተለያዩ ኤክሰፕሽናል የሆኑ መስፈርቶች ወይም ጉዳዮች ካልሆኑ በስተቀር የተከራካሪ ማንነትን መላበስ ፉላን ተከራካሪ ነው መባሉ በሸሪዓ በሁሉም ኩቱቦች ላይ ተወግዞ ነው የመጣው። አብዛኛው በዚህ ርዕስ ላይ ብዙ ያነበቡ ሰዎች ይሄን ፕሮግራም የሚከታተሉ ሊሉ ይችላሉ። አብዛኛው በክርክር ጉዳይ ላይ ክርክር የመጣበት ርዕሶች ዑለሞች የጻፉበት ቦታ ፊ አዕማል القلوب የቀልብ ስራዎች ቀልብን ከሚያደርቁ ነገሮች መካከል አንዱ ቀልብን ከሚያዝጉ ነገሮች መካከል አንዱ እያሉ ነው የሚጠቅሱት። አላህ ራሱ ስለ ክርክር ሲገልጽ የሆነችን እንትን ያስቀምጥባታል መስፈርት። አላህ Subhanahu Wa Ta'ala ولا تجادلوا أهل الكتاب إلا بالتي هي أحسن በቃ بالتي هي أحسن እያለ በመልካም በሆነ አይነት መንገድ መሆኑን አላህ Subhanahu Wa Ta'ala ይገልጻል። ሱረቱል አንከቡት ላይ ሌላም ሱራ ላይ አላህ Subhanahu Wa Ta'ala ተመሳሳይ ይገልጻል። የነብያቶችም ክርክርን ይዘት ካየው እንዴት ነው? قالوا يا نوح قد جادلتنا فأكثرت جدالنا አንተ ኑህ ሆይ በጣም እኮ ተሟገትከን ተከራከርከን ክርክርህንም ደግሞ አበዛኸው እና አህሰን በሆነ የነብያቶች መንገድ አለ። የኑህን ማስረጃ አቀራረብ ካየህ ሱረቱ ኑህ ላይ መመለስ ትችላለህ። ኢኒ ዳዓውቱ ቀውሚ ለቀን ማታ በግልጽ በድብቅ ጠራኋቸው። በምን አይነት አደብ እንደጠራቸው ደግሞ ሱረቱል ሁድ ላይ ማየት እንችላለን። ሰዓቱን ለማሳጠር ያክል በዛ አይነት መንገድ መሟገት ሎጂካል ማስረጃ የቁርአን የሐዲስ ይዘ መሟገት ይሄ የሚፈቀድበት ሁኔታ አለ። አሁን የነብያቶችን ይዘት እንመጣበታለን። ምን አይነት መስፈርት ማሟላት አለበት የሚለው ዋጂብ የሚሆንበት ሁኔታ አለ። ለምሳሌ ከተቃራኒ እምነት ተከታዮች ጋር የሚደረጉ ክርክሮች ወንድሜ ምናምን እያልክ ብቻ ሳይሆን ጠንከር ማለት ባለበት ሰዓት ጠንከር ትላለህ፣ ለዘብ ማለት ባለበት ሰዓት ለዘብ እያልክ የምትሄደው ጉዞ አለ። ያ ዋጂብ የሚሆንበት ሁኔታ አለ። እውነትን ፍለጋ ቀደም ያላት ሙናዘራ ላይ ማለት ነው። እንትን የሚወደድ አለ። አብዛኛው ግን በአብሶ በሙስሊሞች መካከል የሚደረገው የክርክር ማንነትን መላበስ የተጠላና የተከለከለ ነው በሸሪዓችን። ጠይብ ያው ከዚህ በኋላ እነዚህ አሁን ያለን ማህበረሰቦች ያው እንደ ሙስሊም ቁድዋችን ያው የቀደምት ሰለፎች ናቸው። እነሱስ ምን ይመስል ነበር የነሱ ተሞክሮ የሚለውን ብናይ ፊል አስል ቀደም እንደነገርኩክ አሁን ከዚች ጥያቄ በፊት እንደነገርኩክ ክርክር በሰለፎች ዘንድ እጅግ የተወገዘ ነው።
ያው ቀደም እንዳነሳው ከልብ ጋር ከቀልብ ጋር እንትን እንዳለ ነው حتى ሐዲስ ላይ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም ما ضل قوم بعد هدى كانوا عليه ሰዎች ከነበሩበት ቀና መንገድ በኋላ ወደ ጥመት መንገድ አይሄዱም ኢላ ኡቱል ጀደል ክርክርን የተላበሱ ቢሆኑ እንጂ ክርክር ተሰጥተው ቢሆን እንጂ በመከራከር ነው ብዙ ሰዎች የሚጠሙት ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ما ضربوه لك الا جدلا ሚለውን የቁርአን አንቀጽ በለሁም قوم خصمون በይልቁንም እነሱ እጅግ ተሟጋች የሆኑ ሰዎች ናቸው የሚለው ሙግት የቀደምት ህዝቦችን ጥመት ምክንያት እንደሆነ ገልጿል። እንደ አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ ኢነ አብገض الرجال الى الله الألد الخصيم አላህ ዘንድ እጅግ የተጠላ ሰው ማለት ባህሪ ሆኖ ስትላበሰው የተሟጋችነትና የተከራካሪነትን ማንነት ይሄ ነው ውጤቱ። አላህ ዘንድ እጅግ የተጠላ ሰው የለም ከማን የበለጠ አላህ ዘንድ እጅግ የተጠላ ሰው ማለት አልአልድ ተከራካሪ የሆነ ሰው አልኸሲም በዛ መገለጫው የሆነ ሰው በቃ ተሟጋች ተከራካሪ የሆነ ሰው ካልሆነ ተሟጋች ተከራካሪ የሆነ ሰው አላህ ዘንድ እጅግ በጣም የተጠላ ነው። እንዴ ነብዩ ሰለላሁ ዐለይሂ ወሰለም ቀላል ነው እንዴ ሐቅን ነገር ይዞ እንኳን ቢሆን ክርክርን የተወሰው ጀነትን ቃል መግባታቸው ነብዩ ሰለላሁ ዐለይሂ ወሰለም ሐቅ ላይ ሆኖ ሊመን ተረከ المراء وان كان محقا እውነተኛ እንኳን ሆኖ ሚራእ በሚለው ቃል ነው በርግጥ የገለጹት ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ሐቅ ላይ እንኳን ሆነ ይሄ ተሟጋችነትን የማሸነፍን አዋርደዋለሁ ብለህ ተሟጋቹን የምትሄድበትን መንገድ ነብዩ ሰለላሁ ዐለይሂ ወሰለም ይሄን የተወሰው ጀነትን እንኳን ቃል ገባለታለሁ ብለዋል። ስለዚህ አስሉ ክርክር ስታዩ የተጠላ ነው። አቡ ደርዳ ረዲየላሁ ዐንሁ ምን ይላሉ ከሰሃባ ሲነሳ ከፋ ቢከ ኢስመን አላ ተዛለሙ ማርያን ወንጀል ተብሎ ሊጻፍብህ በቂ ነው ሁሌ ተከራካሪ መሆንክ ወንጀል ተብሎ ይመጻፍ ለምን ካልከኝ ብዙ ጊዜ ተመልከት እስኪ ስትከራከር ወላሂ እቺ ነፍስያ የምትባል ነገር ቀላል አይደለችም في الحقيقه በተደጋጋሚ ስትከራከር መሸነፍ ሐቅ እሱ ጋር ሆኖ አንተ ጋር ነው ሐቅ ማሻአላህ ቀጣይም ስትከራከር ማሻአላህ እያልክ ማለፍ እቺ ነፍስያ አትፈቅድልህም። ስለዚህ ከዛ ላይ ደግሞ አብሽር ሚልክ አለ የሚያግዛህ አለ። ስለዚህ ወንጀል በቂ ነው አሉ አቡ ደርዳ። ኢብኑ አባስም ረዲየላሁ ዐንሁ ምን ይላሉ ላ ቱማሪ አኻክ ወንድምህን አትከራከር አትሟገት فإن المراء لا تفهم حكمته የክርክር ውጤቱ ጥበቡ ራሱ ብዙ አትረዳውም። ምንድነው ውጤቱ ስትል አንዳንዴ አሁን ሰሞኑን ሰዎች የጀመሩት ነገር ይኖራል ውጤቱ መጨረሻ ላይ ፋይናሊስ ስትል ስንት ማህበረሰብ ተለውጦበታል። ወላ تؤمن غائلته መጨረሻ ላይ የሚያመጣው ጉዳት ደግሞ አስተማማኝ አይደለም። ምን ያክል ጉዳት አለው የሚለውን والله የደረሰባቸው ሰዎች እንጂ የሚከራከሩት ላይ ያውቁት ይችላሉ። ኢብኑ ዑመር ረዲየላሁ ዐንሁማ ምን ይላሉ لا يصيب رجل حقيقة الإيمان አንድ ሰው ትክክለኛ ኢማን ላይ አይደርስም حتى يترك المراء ክርክር እስከሚተው ድረስ وهو يعلم أنه صادق እሱ እውነተኛ እንኳን መሆኑን እያወቀ ክርክር እስኪተው ድረስ ብለው ይናገራሉ። ሙዓዝም ኢብኑ ጀበል ረዲየላሁ ዐንሁ إذا أحببت أخا فلا تماري ከአንድ ወንድም ጋር አለመጣላት ከፈለክ አትከራከረው። በነገራችን ላይ ስትከራከር ካሸነፈ ራስ ውስጥ ላይ አሸነፈኛ ቆይ እንገናኛለን አይነት ስሜት ትመጣለች። ስሜትን መከተል አይቀርም። ኢማሙ ማሊክ ረሂመሁላህ በክርክር ጉዳይ ላይ በጣም ጠንካራ ሰው ናቸው። እሳቸው ራሳቸው ከተናገሩት ተከራካሪ መጥቶባቸው የሰጡት መልስ እንያቸው እስኪ። እሳቸው ሲናገሩ ስለ ክርክር ምን ይላሉ አልሚራኡ ፊል ዒልሚ يقسي القلب በክርክርን በእውቀት ጉዳይ መከራከር ቀልብ ያደርቃል። ሱብሃንአላህ ኩለማ ጃ አንዱ ሰው እየመጡ እንከራከር አላቸው። ብታሸንፈኝስ አሉት። ብታሸንፈኝስ ሲሉት ትለወጣለህ አላቸው። እኔ ባሸነፈስ ትለወጣለሁ አላቸው። ጂብሪል ይዞት የመጣው በሰዎች የንግግር ችሎታ የሚለዋወጥ ዲን ነው እንዴ አሉት። አፈኩለማ ጃአና ረጁሉን አጅደሉ ሚን ረጁሊን አንዱ ካንዱ የበለጠ ተከራካሪ በመጣ ቁጥር ተረክና ማነዘለ ቢሂ ጅብሪሉ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም ጅብሪል ይዞት የወረደውን በነብዩ ላይ ልተዋለው እንዴ የሆነ አፈቀላጤ በመጣ ቁጥር ደግሞ ሐቂቃ ወንድሜ ሙሐመድ ክርክር የሰው ልጅ ተፈጥሯዊ ማንነት ነው። ወካነ الانسان اكثر شيء جدلا ነው። የሰው ልጅ በጣም ክርክር የሚያበዛ ነው። አንድ ጊዜ ይሄንን የቁርአን አንቀጽ ምንም እንኳን አንቀጹ የወረደችው ከካፊሮች ጋር ተያይዞ ቢሆንም
ለሁሉም ግን የሰው ልጅ ማንነት ውስጥ እንዳለ የሚጠቁመው ነብዩ ሰለላሁ ዐለይሂ ወሰለም ያው መቼም ልጆቻቸው ናቸው። ፋጢማ ልጃቸው ናት። አሊ ያሳደጉት ነው ረዲየላሁ ዐንሁማ። መጡ ቤታቸው ሌሊት ላይ እንዳሁኑ ፈጅር ማማድ ለሚቀሰቅሱትና ተነሱ ለፈጅር ለሌሊት ሰላት ሲሏቸው አሊ ያ ረሱላላህ ፈኢዛ ሻአ የበዐተና ምን አስለፉት? አላህ እኮ ከእንቅልፍ መቀስቀስ ከፈለገ እኮ ይቀሰቅሰናል። የእርሱ መምጣት እኮ አያስፈልጉትም ሲላቸው የዛኔ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ እየመቱ ታፋቸውን በእጃቸው እየመቱ ወካነ ልኢንሳኑ አክተረ ሸይኢን ጀደላ ወካነ ልኢንሳኑ አክተረ ሸይኢን ጀደላ። አይ ሰው እኮ በጣም ተከራካሪ ነው እያሉ ሄዱ። ይሄን የቁርአን አንቀጽ እያነበቡ እንዲሁም ወኢነማ የሰርናሁ ቢሊሳኒከ ሊቱበሽረ ቢሂ ልሙተቂን ወዩንዚረ ቢሂ ቀውመን ሉዳ። ይሄንን ቁርአን ምላስህ ላይ ቀላል ያደረግንልህ እኮ አላህን የሚፈሩትን ልታበስር፣ ተከራካሪ ህዝቦችን ደግሞ እንድታስጠነቅቅ። የሆኑ ተከራካሪ ማንነት የተላበሱ በህዝብ ደረጃ በግለሰብ ደረጃ ደግሞ ፓወር ያላቸው ደግሞ ሰዎች አሉ። ገብቷል። እንዲሁም አንድ ጊዜ ሐዲሱ በጣም ረጅም ነው። ብዙዎቹ ሊያውቁት ይችላሉ ተመልካቾቻችን። ከተቡክ ዘመቻ 3 ሰሃቦች ቀሩና አንዱ ሰሃባ ግን እንደ ሙናፊቆች እጄ ነብዩ የፈለገ ነገር ይቅጡኝ እንጂ እውነቱን ነው የምነግራቸው አለና ሄዶ ነብዩ ጋር ቁጭ ሲል ምንድነው ያላቸው? ያ ረሱላላህ እኔ ዛሬ ከርሶ ቁጣ ሉጣብል እወጣለሁ። አላህ በተፈጥሮ የተከራካሪ ማንነት ሰጥቶኛል። ይሄ ብቃቱ አለኝ በንግግር የማሳመን። የሆኑ ሰዎች ስፔሻል የሆነ ታለንት አላቸው፣ የመውሂባ የተሰጣቸው የተከራካሪነት ማንነት ያላቸው አሉ። ለዛ ነው እኮ ነብዩ ሰለላሁ ዐለይሂ ወሰለም 2 ሰዎች እኔ ጋር ሊከራከሩ መጥተው አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢነማ አነ በሸር፣ እኔ ሰው ነኝ። ወኢነማ የእቲኒ ልኸስሙ፣ ክርክር እኔ ጋር መጣችሁ ሙግት ስትመጡ እኔ ጋር ፈለዐለ ባዕضኩም አን የኩነ አብለግ ሚን ባዕድ፣ አንዱ ካንዱ በጣም አሪፍ ንግግር ችሎታ ያለው ሊሆን ይችላል። የዛኔ እኔ እሱን ንግግር አይቼ ለሱ ምን ልስለው እችላለሁ? ልፈርድለት እችላለሁ። ስፈርድለት ግን የውሸት ከሆነ እየፈረድኩለት ያለው የእሳት ቁራጭ ነው እየፈረድኩለት ያለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን ይሄ በነብዩ ሰለላሁ ዐለይሂ ወሰለም ማንነት ያዝልኝ። ይሄንን ሰዎች በንግግር ተንተርሼ ነው መፈርደው ያሉትን ማለት ነው። ዛሬ ላይ በተለያዩ ሶሻል ሚዲያ ትንሽ በኋላ ልናየው እንችላለን። በተለያዩ ሶሻል ሚዲያዎች አንድ አፈቀላጤ አንድ ዓሊም ከሆነ ግን የንግግር ችሎታው የወረደ ከሆነ ሰው ጋር በንግግር አቅሙ በዛች ወቅት ላይ በተለያዩ አይምሮ ላይ በነበሩ ሽጉሎች ያኛው ማስረጃ ማምጣት ባይችል ይሄኛው ደግሞ ማስረጃ ደግሞ በጣም አይምሮ በጊዜው አሪፍ ስለሆነ ቁርአንና ሐዲሶችን ማምጣት ቢችል፣ ስለዚህ ለዛኛው ንግግርን ማሳመን ተብሎ ለዚህኛው የነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ያወረደላቸውን ኢማሙ ማሊክ እንዳሉት ሊለወጥ ነው ማለት ነው አቋም። ስለዚህ ያው በእኛ አይምሮ በተማሪዎች አይምሮ ማለት ነው። ስለዚህ ይሄ በጣም ከሰለፎች አንጻር ካየነው በጣም ሙግዘት የመጣበት ነው። ወላሂ እንናገር ቢባል አስማዒ የሚባሉ አንድ አዕራቢ የአረብኛ ሊቅ አሉ። የሚገርመኝ ሼህ ይህንን አረብኛ ሲሰበስቡ ሼህ ጋር ቁጭ ብለው ብቻ አይደለም የሚሰበሰቡት። አረብኛ የሚታወቀው ገጠር ውስጥ እየገባ ስለሆነ ገጠር ውስጥ እየገቡ ቁጭ ይላሉ። የሆነ አዕራቢ ከሆነች አዕራቢ ወይ ከሆነ አዕራቢ ጋር የሆነ ግጥም ሲገጣጠም ሲይዝ እቺ ቃል ያስኩኝ ማን እንዲህ ማለት ነው ትርጉሙ እያለ የሰበሰበ ሰው ነውና አንድ አዕራቢ እንዲህ ሲል ሰማሁት አለ። መላሐ الرجال ومارهم ቀለት ከራመቱ፣ ከሰዎች ጋር የሚሟገትና የሚከራከር ሰው ክብሩ ይወርዳል። ወመን አክተረ ሚን ሸይኢን ዑሪፈ ቢህ፣ አንድ ነገር በብዛት የሚፈጽም ሰው ማንነቱ ይሆናል። ያ ተከራካሪው ያ የሚከራከረው ይባላል። በእኛ ማህበረሰብ ላይም እንዲህ የምንላቸው ሰዎች አሉ። የመጨረሻ ወደ ቀጣዩ ከመሄዳችን በፊት አንድ አስከትዬ እንዝጋው ይሄንን ጉዳይ። ዩኑስ የሚባሉ ከተበ ኢለየ መይሙን ቢን መህራን የሚባሉ ታላቅ ዓሊም ወደ እኔ ደብዳቤ ጻፉልኝ። ምን ብለው ምክር ጻፉልኝ? ኢያከ ወልኹሱማ፣ አደራህን መከራከርን ተጠንቀቅ። ወልጂዳል ፊዲን፣ በሃይማኖት ጉዳይ መሟገትን ተጠንቀቅ። ወላ ቱጃዲለነ ዓሊመን ወላ ጃሂለን፣ ዓሊምም ሆነ ጃሂል ጋር እንዳትከራከር። አመል ዓሊሙ፣ ከዓሊም ጋር ብትከራከር ፈኢነሁ የኽዙኑ ዐንከ ዒልመሁ፣ ካንተ ዒልሙን
يخزن يعني يشمታል ካንተ ከምትናገረው እቺን አንቀጽ አላቃተም ነበር ማሻአላህ እያለ ካንተ ይሰበስባል ምንም እንትን አትለውም አትረተውም ወላ ይባሊ ማሶነት አንተ ያመጣውን ሁሉ ምንም ደንታ አይሰጠውም ጃሂል ደግሞ فانه يخشم بصدرك ልብህን ያሻክረዋል አይታዘዝህም ስለዚህ የምንከራከረው ዓሊምም ሆነ ጃሂል ክርክር በብዛት መሰረቱ ምንድነው ማለት ነው የተወገዘ ነገር ነው ማለት ነው طيب ዛከላህ ኸይር ደስ የሚል ማብራሪያ ነው ያው ተመልካቾቻችን እንደተጠቀሙበት ተስፋ አደርጋለሁ ሌላው ግን ይሄ ክርክር ራሱ ምንለው ነገር የሚወደድ ክርክር አለ نعم ክርክር ሁለት አይነት ነው ጂዳል ማህሙድ ጂዳል መዝሙም ይሉታል ምክንያቱም ቁርአን ላይ ነብያቶች ከህዝቦቻቸው ጋር እንደተከራከሩ የተጠቀሱበት አንቀጾች አሉ እንዲሁም ደግሞ ከሰለፎችም ደግሞ የተወያዩበት መድረኮች አሉ ግን አስሉ እንዴት ነው ነብያት ደረጃ ላይ ሲሆኑ ማህበረሰባቸውን ለመለወጥ በሚል የዳዕዋው አንዱ አካል ምንድነው ማለት ነው እሺ ምንድነው እኔ ምንም ማላቀም ምከረኝ ላለው በምክር ይመክራሉ አይ አንተ ያልከው ትክክል አይደለም የኛ እምነት ነው ትክክል ብሎ ደግሞ ነብያት የተላኩባቸው ህዝቦች ሲመጡ እነሱን በምክር አይነት መንገድ ሳይሆን እኮ ማስረጃችሁን አምጡ እኔ ማስረጃዬን ብለው አንድ የዳዕዋ መስኩ ነው አገልግሏል ዛሬ ላይ በእኛ በሙስሊሞች ማህበረሰብ እንዳለው ሳይሆን ማለት ነው ስለዚህ የሚወደድ በሰለፎች ዘንድ ደግሞ በጣም እንዲ ባህሪና ልምዳቸው አድርገው ሳይሆን የተለያዩ መስአላዎች ሲመጡ የሚያረጉት አልፎ አልፎ ውይይቶች አሉ አስገዳጅ ሲሆን ማለት አስገዳጅ ሲሆን مثلا علي رضي الله عنه ابن عباس رضي الله عنه ወደ ኻሪጆች ልኮ ከኻሪጆች ጋር እናንተ ምንድነው አሊ ጋር ያላችሁ ጸብሎ ከነሱ ጋር ተከራክሮ በጣም አብዛኛውን ማህበረሰብ ኻሪጅ የነበረውን አምጥቷል አየ ምን አይነት ጥቅም እንዳለው በጊዜ ያመጣውን ፋይዳ ማለት ነው እንደዚህ አይነት ክስተቶች ተከስተዋል ኢማሙ አህመድ በጊዜው በመሪነት ደረጃ የተቆናጠጡት ሙዕተዚላ የሚባሉ አንጃዎች ነበሩና መሪያቸውም ወደዛ ስለተለወጠና ማእሙን ተከራከሩ ይሄው ብሎ ሲያቀርባቸው መሪውን ካሳመኑ ማህበረሰቡም አብሮ አቂዳውን ያድናል ከሚል መንፈስ ከሙዕተዚሎች ጋር ተከራክረዋል ኢማም አህመድ ረሂመሁላህ ይህን ክርክር ግን ያው እኛ እንደምንለው ክርክር ሳይሆን ያ ቢለቲሂ አህሰን መልካም በሆነ መንገድ ከመሆኑም አልፎ መስላሐና መፍሰዳውን ስታዩ ጥቅምና ጉዳቱ በጣም ዘርፈ ብዙ የሆኑ ጥቅሞች ያለው ነው ይሄ ክርክሩ በእነዚህ ሰዎች የተከራከሩበት ሌላ አደብ አለው መስፈርቶች አሉት አንደኛ ኺላስ ያስፈልጋል ሁለተኛ ቢለቲሂ አህሰን መሆን አለበት ሶስተኛ ደግሞ ዕውቀት ሊኖር ይገባል እኛ ምን አይነት ዕውቀት ነው ያለን ነው አሁን መጀመሪያ ደረጃ ዛሬ ላይ ይዘነው የምንወጣው በሰው በተለያዩ ፕላትፎርሞች ይዘነው የምንወጣው በየትኛው ዕውቀታችንና በየትኛው ዒልማችን ነው ها أنتم هؤلاء حاججتم فيما لكم به علم فلما تحاجون فيما ليس لكم به علم ዕውቀት በሌላችሁ ነገር ለምንድነው የምትሟገቱት ያለ ይሄ ዓም ነው ሁሉም ነገር ቢሆን ያለ ዕውቀት ለምንድነው የምትከራከሩት ነው ምን ያክል ጥልቅ ዕውቀት አላችሁ በዛ ርዕስ ላይ እንዴው አራተኛና ከረፍት በፊት ከመውጣታችን በፊት አራተኛው ደግሞ አደቡ ምንድነው ሲጀመር ቢስሚላህ አልহামዱሊላህ የመሳሰሉ ሶላት ተብሎ መጀመር አለባቸው ይሄ ሁሉ ዋናው ዓላማው ምን ስለተፈለገበት ነው ሐቅ ስለተፈለገበት ነውና ይሄ መልካም የሚባለው የውይይት ሁኔታ ከሰዓት እንትን ስለሚል ምናልባት ጀዛከላህ ኸይር እንደው ከረፍት በኋላ ኢንሻአላህ በምን አይነት መልኩ ነው ክርክር ይፈቀዳል ካለን ይሄ አሁን ባነሳው ነጥብ ዙሪያ በምን አይነት መልኩ ነው ያስኬዱት የሚለውን ደግሞ ረፍት ወስደን ተመለሰን ኢንሻአላህ እናያለን የተወደዳችሁ ተመልካቾቻችን ያው ፕሮግራማችን አላበቃም ካፍታ ቆይታ በኋላ እንመለሳለን ሳትርቁ ጠብቁ ቢስሚላህ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል ወዳችሁና ፈቅዳችሁ እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን አሁንም ፕሮግራማችን እንደቀጠለ ነው ከኡስታዝ ፉአድ ጋር ያው ኡስታዝ ከረፍት በፊት ስለ ክርክር የሚወደድ ክርክር አለ ወይ የሚለውን ሐሳብ አንስተን አዋላ ያው ነብያቶች ባረጉት መልኩ ብለ አንስተልን ነበር እንጂ አስሉ ክርክር ምንለው ነገር
ከቀልብ ጋር ተያይዞ የሚነሳ ስለሆነ የተጠላ ነው የሚለውን ሀሳብ ያው በስፋት አንስተናል። ሌላው ደግሞ ያው የሚወደድ ክርክር አለ ካለን እነዚህ የሚፈቀዱ ክርክሮች ቀደምት ሰለፎች በምን አይነት መልኩ ነበር ያስኬዱት የሚለውን እንያ። في الحقيقة መጀመሪያ የጠቀስኩት እንደ ኢኽላስ መሟላት ያለባቸው ነገሮች አሉ። እውቀት መኖር ያስፈልጋል ብያለሁ። በእርግጥ እውቀት የሚባለው ነገር ሻሃዳ ይፈልጋል። في الحقيقة አሁን ላይ እየጠፋ ያለው ነገር ምንድነው? መሸይኾች ኢጃዛ ሰጥተውኛል ሼኾች ለኔ የሚለው አንዱ ያነባል የሆኑ መሸይኾች ጋር ይቀራል። ከዛ በኋላ አንተ በቃ አስተምር አንተ በቃ እንዲሁን የሚል አይነት እውቅና ሳይሰጠው እኔ በዛ ነገር ላይ ብቁ ነኝ የሚልና ለራስ እውቀት ራስ መመስከር የሚባል ነገር በጣም የበዛበት ጊዜ ላይ ነው ያለነው። ይሄ በጣም የሚበረታታ ጉዳይ አይደለም። ዛሬ ላይ ደግሞ ሌላ ሁለተኛው የአዋቂነት መስፈርት እየሆነ ያለው ወይ ከመዲና ዩኒቨርሲቲ ዲግሪ ወይ ዲፕሎም ሊያገኝ ይችላል ወይ ከአዝሃር ወይ ከሞሪታኒያ ወይ ከምንድነው አሜሪካ ደግሞ ያላለ ከሚኒሶታ የመሳሰሉት በእንደዚህ አይነት መንገዶች በሚገኙ እንትኖች ሻሃዳዎች ራስን የዓሊሞች እንትን ደረጃ ላይ ራስን ማስቀመጥ ይሄም ትንሽ የሚከብድ ጉዳይ ነው في الحقيقة። ሌላው በውይይት ወቅት አቀማመጥ ስርዓት እንዳለ ሆኖ ዋናው ነገር ግን ዝንባሌና ስሜትን ዋጥ አድርገህ ነው መጓዝ ያለብህ في الحقيقة። የራስን የግል ስሜት አዎ በዚህ ሰዓት በጣም የበዛው እሱ ነው في الحقيقة። ክርክር በዚህ ሰዓት ሁሉንም ዑለሞችን ያዋግያዋቸውም አሉ በዚህ ዘመን ያለው ውይይት አንተ ደርሰን በጣም ነው የሚያወግዙት። ለምን ሀዋ አለች في الحقيقة እኔም በተከታተልኩበት ማለት ነው። እስኪ የቀደምቶች እንዴት ነበሩ የሚለውን ስታይ አምሳሌ ዓሊን ስታየው በሆነ ጉዳይ ላይ አንድ ሰው እየመጣ እንዲህ አይደል እንዲህ ብሎ የሆነ ነገር ጠየቀው። ከዛ እያስተማረ ነው ዓሊ ሰውየው ተቃውሞ ያነሳበት ማለት አንተ ካልከው ግን ተቃራኒ አይደለ ብሎ ሲያነሳበት አው ተሳስቻለሁ በቃ አንተ ነህ ትክክል አለው። እዛው ዘጋው ጉዳዩን ወደ ሐቁ ተመለስ አስተማሪ ከመሆኑም ጋር ማለት ነው። በሰሃቦች መካከልም እንደዚህ አይነት ጉዳዮች ነበሩ። ኢብኑ አብዱል በር ምን ይላሉ? በሰሃቦች መካከል የነበረውን አንስተው ለምንድነው እነሱን ማንከተለው እውነት ነገር ሲመጣ ለእውነት ራሳችንን የማናስገዛው ለምንድነው ይላሉ። የአቡ ሐኒፋ ልጃቸውን የመከሩት ምክር በጣም ለብዙዎቻችን ምክር ትሆናለች እና እሳቸው በፍጹም እንዳትከራከር ብለው ሲከለክሉት ልጃቸው ለምንድነው አንተ ትከራከር ይለው ያላቸው አባትን ማለት ነው ረሂመሁላህ። እዛ እሳቸው ያሉ ልጄ ሆይ እኛ እኮ ስንከራከር የነበረው የምንከራከረው ሰው እንዳይሳሳትና ጥመት ውስጥ እንዳይወድቅ ወይም እንዳይሳሳት የሚለውን በቃ በራሪ ጭንቅላታችን ላይ እንዳረፈች እንደምንጠነቀቅላት ለሱ ተጠንቅቀንለት ነው የምንወያየው የነበረው። ዛሬ ላይ ግን ያላችሁ ሰዎች የምትከራከሩት እንዴት የኔ ጋር የሚከራከረውን ሰው መሳሳቱን ላረጋግጥ የሚለውን አጂብ እሳቸው ለልጃቸው ያሉት ነው ለልጃቸው ነው። እኛ ደግሞ ስንሆን አስበው በዛ ዘመን ማለት ነው የዛኔ የነበረው ፊራቆች የጥመት ቡድኖች የመሳሰሉት እንደ ዛሬ አይደለም። ከዛም ጋር እሳቸው የተከራካሪያችሁን መሳሳት ተመኝታችሁ ነው ዛሬ ላይ እንትን የምትሉት። ወላሂ في الحقيقة ዛሬ ላይ በጣም በውይይት የሚታወቁ ብዙ ሰዎች የመጡ ብቅ እያሉ ነው። እንደውም ይሄን ካስተዋልኩኝ በኋላ ከአንዱ ግለሰብ ጋር በጣም ሁኔታውን ሳይ ምን አልኩት? ይሄ ጉዳይ ለኡሙ ጥቅም የለው ነገር ግን እንደዚህ አይነት ነገር ካስፈለገ ጧሊበል ዒልሞች አለን እና እንዲህ ጧሊበል ዒልሞች ሰብሰብን በልና ጉዳዩን እስኪ እናብላለው ብቻ ለብቻ እንትን ይሄ ኢንተርኔት ላይ ምናምን ሳይወጣ እንትን እንየው እስኪ ሙጣላዓ እናርግበት ኒቃሽ እናርግበት እስኪ ኒቃሽ ካረግንበት በኋላ ከዛ በኋላ እኮ አሁን ባልነው ያንተም ትክክል የኔም ትክክል ተባብለንም ልንለያይ እንችላለን። የዛኔ ጉዳዩን ማንም እንደልቡ የሚያስተምርበት ሁኔታ ይመጣል። አሁን ግን ያለው ይዘት في الحقيقة ምን ያለው ነው የሙሻሃና ይሄ መጣላት የመራራቅ መንፈስን ያዘለ ነው። ኢማሙ ሻፊዒ ሱብሃንአላህ ዩኑስ የሚባል ተማሪያቸው ተከራከራቸውና በአንድ ጉዳይ ሳይስማሙ ጥሎ ሄዱና እሳቸው ምን አሉ? አንተ ዩኑስ አሉት 100 ጉዳይ እያስማማን አንድ ጉዳይ አጣላም ብለህ በመካከላቸው ያለን ውዴታ ልታቋርጥ ነው እንዲህ አሉት። ማለት እንዲህ አይነት መንገድ ነው ቃል ተስማማንም ኦኬ እንቀጥላለን አይነት ነገር ነው የነበረው። በጣም ያጅበኝ ደግሞ ምንድነው ኢማሙ ሻፊዒ በዚህ ጉዳይ በጣም ያጅቡኛል ወላሂ። ምን አሉ እሳቸው? እኔ አሉ ከምከራከረው ሰው ጋር ገና ስቀርብ አላህ ሐቅን በሱ አፍ ላይ አርግላለሁ ማለት እኔ ለመቀበል እንትን አይደለሁም
እንትን አይደለም ብዙ ችግር የለብኝም ለመቀበል የሱን ግን አላቅም የመቀበል የሚባለው ስለዚህ እንደው ሐቁን እሱ ጋር ግና እኔ ልቀበለው ግድ የለም አይነት ነገር ብለው ዱዓ ያደርጋሉ ይሄን የሚያሳይ ኢስሐቅ ኢብኑ ራሃውያ ጋር በአንድ ጉዳይ ተከራከሩ በኋላ ሱብሃንአላህ ኢስሐቅ የሆነ ማስረጃ መጡ ኢማሙ ሻፊዒ ሐዲስ ማለት ነው ኢማሙ ሻፊዒ ሐዲስ አመጡ ከተለያዩ በኋላ ኢስሐቅ ኢብኑ ራሃውያ የኢማሙ ሻፊዒ ማስረጃ ጣማቸው የኢማሙ ሻፊዒን አቋም ያዙ ኢማሙ ሻፊዒ ደግሞ የኢስሐቅ ኢብኑ ራሃውያ ማስረጃ ጣማቸውና አቋማቸውን ለውጠው የኢስሐቅ ኢብኑ ራሃውያን አቋም ላይ ያዙ ማለት ራሳቸውን ያሳመናቸው ለእውነት የተገዙ ናቸው ስሜታቸውን ዋጥ ያደረጉ ናቸው እነሱ ማለት ነው እንዴት ለመቀበል በማንኛውም ሰዓት ዝግጁ ናቸው هذا جدال محمود ምስጉን የሚባለው ውይይትና ክርክር ይሄ ነው ሁለቱም አካላቶች ሲቀርቡ የኔ እውነት ነው ብሎ ለማሳመን በሚል ጥረት ሳይሆን ያኒ መድረሳ ላይ የምናረገው ጣሊብ العلሞች ተሰብስበን እስኪ ይሄን ጉዳይ በحث እናርግበት ጥናት እናርግበትና እውነቱ ላይ እንድረስ ብለን መድረሳ ላይ የምናረገው ሼኾቻችን ጋር ምናረጋው አይነት ይሄ ሙጣላዓ ምንለው ነገር አለ የውይይት መንፈስ በሰለፎች መንገድ የነበረው ያ ነው እኔ ባጠናሁት መንገድ ይሄን ያክል ደርሻለሁ አንተም ባጠናሁ የሆነ መንገድ ላይ ደርሳል ና እስኪ ቁጭ ብለን አንድ ሁለት እንበልበትና አንድ ላይ በጋራ ሆነን እውነቱ ላይ እንድረስ የሚል አይነት ውይይትና ክርክር ሲሆን ይዳል ማህሙድ ነው የሚያመጣው ሐቅን ወደ ሐቅ የሚያደርስ እንጂ አንዱን የበታች ለማድረግ ሐቅ ባይኖር ራሱ ጋር ያንገዛኛውን ሐቅ አልቀበልም የሚል አይነት ስሜት የተላበሰ አይደለም ተከራካሪ ቻይ መሆን አለበት ተከራካሪ ድምጹን ከፍ አድርጎ መከራከር የለበትም ከአደቦቹ መካከል ማለት ነው እነዚህና ሌላው ተከራካሪን አዝነህለት መሆን አለበት ከሆነ ያ አኺ ይሄ ሐዲስ ግን እኮ ضعيف ናት እየሳክበት አንተ ሳትቀራዝ ያትምጣ ምናምን እያልከው ከሆነ እያፌዝከበት ከሆነ ደግሞ ይሄ ልክ አይደለም ይሄ ከሰለፎች ከአንድም አልመጣም ይሄ ዛሬ ላይ የምናየው የውይይት ስርዓቶች ይሄ አይነት መንፈስ የተላበሰ ስለሆነ በዚህ ዘመን ብንርቀው የተሻለ ይመስለኛል አላህ ጀዛከላህ ኸይር እንደው ሌላው ነገር ብናቀው ብለን የምናስበው ነጥብ አሁን ላይ ባለው ተጨባጭ እንደዚህ ለክርክር ወይንም ለውይይት ብቁ ናቸው የምንላቸው እነማን ናቸው ወይ ምን ያሟሉ ናቸው في الحقيقة አሁን ከዚህ በፊት በነበረው ጥያቄ እንተም እያልኩት ነበር እየጠቀስኩት ነበር ክርክር በምን ጉዳይ ነው እየተከራከርን ያለነው ኢማም ኢብኑ القيم رحمه الله አንድ ኪታብ አላቸው إعلام الموقعين የሚል موقع ማለት በዛ ጉዳይ ላይ ያኒ ስታምፕ ምንድነው ማህተም የመቱ የፈረሙ ማለት ነው በማን ጉዳይ ላይ በአላህ ጉዳይ ላይ ነው የምትፈርመው የሆነ ጉዳይ ላይ ተከራክረክ ይሄ ነው ትክክል ብለህ ስታወራ ይሄ ጉዳይ የአላህ ትእዛዝ ነው ይያልክ ነው የረሱል ትእዛዝ ነው ይያልክ ነው ትልቅ ዕውቀት ይፈልጋል ሸሪዓ في الحقيقة ቁርአን ብቻ አይደለም ሐዲስ ብቻ አይደለም ቁርአንና ሐዲሱንስ ቀደምቶች እንዴት ተረዱት ዛሬ ላይ በጣም የሚያስቀኝና የሚያሳጅመኝ ነገር ምንድነው ታውቃለህ ይሄ የዕውቀት ማነስን ሊሆን ይችላል አላህ አለም ኺላፍ ማስረጃ እየተደረገ ነው ዑለሞች ተኻለፉበት እና ምን ይሁን አንድ ሼኽ አሉ ሼኽ ባሲጥ ይባላል አላህ ይርሐማቸው ለብዙ ወጣቶች ይሄ ትምህርት ይሆናል ሼኽ ባሲጥ ጋር እየቀራን ያው ዋና ደረሳቸው ባልሆንም የተወሰኑ በተከታተልኩባቸው ሼኽ ባሲጥ አንድ የሳቸው ጋር ቁጭ ባልኩበት ደረሳቸው ያስተማሩ ባሉበት ምን ሲሉ ሰማዋቸው ግን እኮ ይሄ አቋም ላይ እኮ ከሌ ሼኽ እንዲህ ብሏል ሲላቸው ሰውየው አንተ ባሊም ካስፈራራኸኝ እኔ ባሊም ማላስፈራራ ይመስላል እንዴ አሉት ማለት አንተ ከሌ ሼኽ ብሏል ስትለኝ እኔ ያዝኩትን አቋም ደግሞ ያለ ደግሞ ሌላ ሼኽ ደግሞ እኔ ጋር ማስረጃ ሼኽ አይደለም ማስረጃ ዓሊም አይደለም ዛሬ ላይ حتى እስላማዊ ውይይት ተብሎ በተለያዩ መድረኮች የሚዘጋጁና ክርክሮችን ካየ እንደ ማስረጃነት የሚጠቀሙት ሼኽ ነው እሱ የሆነ ሼኽ ሲያመጣ ያኛው ተሟጋች ደግሞ የሆነ ሼኽ ያመጣል ነገር ግን የነዛ ሼኾች መነሻና መድረሻ ምን ጋር ነው ማስረጃቸው ከምን ተነስተው ነው የማን ማስረጃ አጠቃቀም ነው ስህተት ዓሊም ይሳሳታል قال امام مالك رحمه الله كل راد ومرد الا صاحب هذا القبر የዚህ ቀብር ባለቤት ማለትም የነብዩ ቀብር ጋር እየጠቆሙ የዚህ ቀብር ባለቤት መልእክተኛው ሰለላሁ ዐለይሂ ወሰለም ካልሆኑ በስተቀር ሁሉም ሌሎች ሲሳሳቱ የመመለስ አቅም አለው ሁሉም ደግሞ ሲሳሳቱ ይመለስበታል ሱብሃንአላህ
አቡበከርና ዑመር ከሐጅ ተግባራቶች መካከል ኢፍራድ የሚባለው የሐጅ ተግባር ነው የተሻለው ብለው እኮ ኢብኑ አባስ እንዴ ምን ሆናችሁ ነው እኔ ነብዩ ሰለላሁ ዐለይሂ ወሰለም ስለ ተመቱዕ ያነሳሱትን ማስረጃዎች እየገለጽኩኝ እናንተ አቡበከርና ዑመር ብላችሁ ማስረጃ ታመጡልኛላችሁ እንዴ አላቸው ማለት እነሱ እኮ ሰው ብለው ያመጡት እኮ አቡበከርና ዑመር ነው አፍضل الشيخين يعني ሸይኸይን ይባሉለት ከዚህ ዓለም ባጠቃላይ ከነብያት ቀጥሎ ምርጡ የሰሐባ ትውልድ ነው ከሰሐባ ትውልድ ምርጡ አንደኛ አቡበከር ነው ቀጥሎ ዑመር ረዲየላሁ ዐንሁ እነሱን እንደ ማስረጃ እነሱ ነው ያሉት ብለው ሰሐቦች እያመጡ እነሱ ማስረጃ አድርጋችሁ ታመጡልኛላችሁ እንዲላል ኢብኑ አባስ ዛሬ ላይ ውይይቱን ራሱ ካየ የውቀት ማለት ሲሆን ምን ይሁን አላቅም ማስረጃ ተደርጎ እየተጠቀሙ ያሉት ግን ሼኾች ናቸው ሌላም ያኛውም ተሟጋች እኮ ሼኽ ያመጣል ዓሊም ስትሆን ኦኬ ኢማሙ ነወዊ እዚህ ጋር የተረዱበት አረዳድ ይሄ ነው ግን በዛ በኩል ደግሞ ኢብኑ ሐጀር ይሄን አይነት አረዳድ ተረድተዋል ስለዚህ ከሁለቱ አረዳድ መካከል ከቁርአንና ከሐዲስ የገጠመውን እስኪ አብረን እንይ እስኪ ኢብኑ ሐጀር ያመጡትን ማስረጃ ሐዲሱን እንየው ሰነዱን እስኪ እንየው ኢማሙ ነወዊ እስኪ ያመጡትን ማስረጃ እንየው ሰነዱን እስኪ እንፈትሸው በዚህ ጉዳይ ላይ ቅያስ አድርገውታል ይሄ ግን ቅያስ ማዕል ፋሪቅ ነው እንዴት ነው ይስማማል ቅያሱ ወይስ አይስማማም ይሄን አይነት ብቃት ኑሮ የዓሊሞቹን ራሱ ማስረጃ የምትገመግም ደረጃ ላይ ካልደረስክ ክርክር ለምንድን ነው የሚያስፈልገው ለምን ሙግት ውስጥ ትገባለህ ሲጀመር እንጂ ሼኾቹ ሁለቱም ማስረጃ አድርገው ሊያመጡ የሚችሉበት ሁኔታ አለ እና የምንከራከርበት ሁኔታ በዚህ ሁኔታ የተቃኘ መሆን አለበት እና የሚከራከሩ አካላቶች አሁን መልስ ላይ ይሄንን ብቃት ያላቸው አሁን የመጨረሻ ማሳረጊያ መናገር የሚፈልገው የሚከራከሩ ሰዎች እከሌ ሼኽ ብሏል ብሎ ከሆነ እሱ ገና ለዚህ ለልጅዳል المحمود ለምስጉል ለሆነው ክርክርና የሚወደድ ለሆነው ክርክር አልደረሰም እከሌ ሼኽ ብሏል ማስረጃው ምንድነው የሱ ተቃራኒ የሆነው ሼኽ ደግሞ እንዲህ ብሏል የሱስ ማስረጃ ምንድነው እስኪ ሁለቱን እንገምግም ብለው ሁለት አካላቶች ቁጭ ብለው የሚገመግሙበት አይነት በስርዓት ካልሆነ በስተቀር በከሌ ሼኽና በከሌ ሼኽ አይነት ማስረጃ የሚጠቃቀሙ ከሆነ ውይይቱ ራሱ ሲጀመር ዕውቀት ላይ ተመሰረተ አይደለም ለሐቂቃ ከሙያ ውጭ ራሱ እኮ ስትገባ የምታበላሸው ነገር ነው ለባለቤቱ መተው ነው የተሻለው ነገር مثلا አንድ ሌላ ጥያቄ ሳታልፍ ኢማም አቡ ሐኒፋ እንትን እንዳይሆን ብዬ ነው ኢማሙ ማሊክ ኒካህ ሲታሰር ሁለት ምስክር ግዴታ ነው ብለዋል አይደለም ብለዋል ቁርአንና ሐዲስ ግን ያለ ሁለት ምስክሮች የሚደረግ ትዳር ዋጋ የለውም ኢማም አቡ ሐኒፋ ያለ ወልይ ጋብቻ ይፈቀዳል ብለዋል ስለዚህ አንተ ክርክር ጋር ቀርበክ ያለ ምስክር ማግባት ይፈቀዳል ብለህ ስትሞገት ማስረጃ ስትባል ኢማሙ ማሊክ ብለህ ልታቀርብ ከሆነ ያኛው ደግሞ ቁርአንና ሐዲስ ካመጣ ምን ሊሆን ነው እዚህ ጋር ደግሞ ያለው ያለ ወልይ ያለ ሐሳብ ይገብቷል እነሱ ባደረሱበት ጥናት ተንተርሰው ይሄ ጉዳይ እንዲህ ነው ሊሉ ይችላሉ ታዲያ አንተ ሼኾች ነው ማስረጃሽ ወይስ ደግሞ ኢማሙ ማሊክ ምንን ተንተርሰው ነው ይሄን ያሉት ትክክል ነው የተንተራሱበት የሚለውን ጥናት የማድረግ አቅምና ብቃት ላይ ካልደረስክ ዝም ማለት ነው የሚያስፈልገው ጀዛከላህ ኸይር እንደው ሌላው ወጣቶች አሁን ባለው የውይይት መናር ምን አይነት አቋም ቢኖራቸው ነው ራሱ ወጣቶች ከአሊሞች ጋር ያላቸው ጋፕ ራሱ ምን ይመስላል ይለውም ብናያያይዘ አሁን ያለው ማለት ይሄ ወጣት የሆነን ሼክ የማዳመጥ አቅም አለው ወይስ ራሱ ያው እንደምናየው ሶሻል ሚዲያ ላይ ወጥቶ የሆነን ትልልቆች ምንላቸው እኮ እዚህ ዘርፍ ላይ ሲገቡ አናይም አሁን ያለው ወጣት ነው ወጥቶ ሲከራከረ ምንም ሲልም የነሱን ቦታ ይዞ ያለው ምንድነው ይሄ ችግር እዚህ ያደረሰን الحقيقة ዛሬ ላይ ነፍሴንም ጨምሮ ማለት ነው እንደ ወጣት ማስተላለፍ የሚፈልገው መልእክት ምንድነው ያለንበት ትናንሾች የውመል ቂያማ በጣም እየተበራከቱበት ያለበት ዘመን ላይ ነው ከነዛ ምልክቶች መካከል ነብዩ ሰለላሁ ዐለይሂ ወሰለም ይመጣሉ ካሏቸው መካከል አንዱ ሩወይቢዳ የሚባሉ አካላቶች አሉ ሩወይቢዳ ማለት ማናቸው ተብሎ ነብዩ ሰለላሁ ዐለይሂ ወሰለም ሲጠየቁ በማህበረሰባዊ በሆነ ጉዳይ ላይ ዝም ብለው የሚናገሩ ሰዎች ይመጣሉ ኡማዊ ጉዳይ ላይ ዝም ብለው ይናገራሉ ለዚህ ደግሞ ትልቁ ማሳያ ዘንድሮ ላይ ማንም ከልካይና አዛዥ አስጠንቃቂ የሌለበት ቲክቶክ የሚባል ፕላትፎርም አለ በዛ ላይ ማንም ሰው ሸሪዓዊ ንግግር ይናገራል ፌስቡክ አለ ፌስቡክ ላይ ማንኛውም የፈለገውን ሰው የሚጽፍበት መድረክ ነው ወጣት ቁርአንና ሐዲስን መከተል አለበት ቁርአንና ሐዲስ ደግሞ ዝም ብለህ በክርክርና በተለያዩ ንባብ የሚመጣ አይደለም ምን ይፈልጋል ዒልም ከሃ መጀመር አለበት
ቁርአን ያልቻሉ ሰዎች ቁርአን ይቅሩ። ቁርአን የጨረሱ ሰዎች ሀ ብለው ሰፊና ብለው ይጀምሩ። እነዚህ ወንድሞች ዛሬ ላይ ውይይት ብለው የጀመሩ ሰዎች አቅም ካላቸው ወላሂ ለአንዱ ተሟጋች እንደዛ ብየዋለሁ። ከም ሚን ጡላቢን ምን ያክል ተማሪ አውጥተሃል፣ ምን ያክል ተማሪ አውጥተሃል። እኔ ፊል ሐቂቃ እኔ ደስታዬ እርካታዬ ምንድነው ካልከኝ እኔ ሁሌ ከሰፊና አንስቼ እስከ ሚንሃጅ ድረስ አስቀርቼ ተመልሼ ሌላ ተማሪ አምጥቼ ከሰፊና እስከ ሚንሃጅ እየደጋገምኩኝ እያስቀረው እስከ ሚንሃጅ እያስቀረው የምሸኛቸው ተማሪዎች እነሱ ናቸው ለእኔ እርካታዬ። በቃ የሆነ ታስነግባቸዋለህ ትለያት እንደዛ አስቀርተሃል ያልኩት ፊል ሐቂቃ ማለት ነው። ትክክለኛ ዓሊም ወይም ደግሞ በክርክር ሰዎችን ለመምራት ሳይሆን ነገሮችን ተእሲል ማድረግ ያስፈልጋል። አላህ ሱብሓነሁ ወተዓላ ዑለማኡ ረባኒ የሚባሉ አሉ። ዑለማኡ ረባኒ ማለት እኮ ኮትኳሽ ማለት ነው። ከታች አንስተው ለትልቅ የሚያበቁ ማለት ነው። ማህበረሰብን ከታች ትተህ ላይ አታወጣም። ዛሬ ላይ የሚደረጉ ውይይቶችን ተመልከት እስኪ። ኡሱሉል ፊቅህ አይነት ናህው፣ ሰርፍ አይነት የእውቀት ዘርፎችን እንደ ማስረጃ ተደርጎ እነሱን ተንተርሰን የምናወራቸው ወሬዎች ምን ያክል ወጣቶች ናቸው ኡሱሉል ፊቅህ የቀሩት? ምን ያክል ዑለሞች ነው የአራቱን መዛህ ሙቃረና ማድረግ የሚችሉት? ምን ያክል ሰው ናቸው ናህውና ሰርፍ የቀሩት? ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የሁለቱ መካከል ያለውን የውይይት ሁኔታ የአንዱ አሳማኝነትን አይቶ በአንተ በኩል ቢሄዱና ነገ አንተ አቋም ብትለውጥ በየትኛው ፕላትፎርም አግኝታቸው ነው ወደ ተመልሻለሁ የሚለውን የምታሳምናቸው? በፍጹም አትችልም። አምልጠዋል። አንዴ ተሰራጭቷል። አንተ ግን በቦታው ላይ ባላህ አንደበተ ርቱዕነት ነው ይረታው። ይሄ ወንድማዊ ምክር ነው ፊል ሐቂቃ። እና ወጣቶች መቅራት አለባቸው ፊል ሐቂቃ። ዛሬ ላይ እስኪ አንድ ራሱ ታዘብ እስኪ። እኔ ወላሂ 1990ዎቹ መጨረሻና 2000ዎቹ መጀመሪያ ላይ እኔ በምቀራበት ሰዓት በኒ ላይ አንዋር ላይ በጣም ብዙ ወጣቶች አዲስ አበባ የሚሆን ከአዲስ አበባ ውጭ ያሉ ዒልም ቂራአት ብለው ከፈጅር በኋላ ይመጡ ነበር። አንዋር በኒ ይመጡ ነበር። ከዙሁር በኋላ ዙሁር የመሳሰሉት ይመጡ ነበር። ዛሬ ላይ ያ ወጣት አለ ፊል ሐቂቃ። እስኪ መስጂዶች ላይ እስኪ ተመልከት እስኪ ከመግሪብ እስከ ኢሻ ያለችው የሙሐደራ የምትመስል አይነት ደርሳለች። ነገር ተእሲል አድርጎ እስኪ አሁን ኡሱሉ ሰላሳ ኪታቡ ተውሂድ ወይም ሰፊነቱ ነጃ፣ ሰፊነቱ ሰላት፣ ሙኽተሰር ሰጊር፣ አቢ ሹጃዕ፣ ባፈድል፣ ዑምደቱ ሳሊክ፣ ሚንሃጁ ጣሊብ እያለ የሚሄድ ሰው ታያለ። በሁሉም እኔ በኢማሙ ሻፊዒ መዝሀብ ስለማቅ ነው። በአቡ ሐኒፋ መዝሀብ ሽሩጡ ሰላት ሙቀዲማ፣ አቡለይት፣ ቱሕፈቱል ሙሉክ፣ ከዛ ሙኽተሰር መነው ቁድሪ እያሉ የሚሄዱ ሰዎች አሉ። በአቡ ሐኒፋ መዝሀብ ሁለቱ ናቸው እንግዲህ ሀገራችን ላይ እየተቀሩ ያሉት። እውቀት ተእሲል ይፈልጋል። ከስር መሰረቱ ትደርሱበታላችሁ። ኢብኑ ሐዝም ረሒመሁላህ በ27 ዓመታቸው ነው ሀብል የጀመሩት ዒልም። 27 መስጂድ ገባው አሉ። ገብቼ 11 ተኩል ወይም 12 ሰዓት አካባቢ ስገባ አንዱ አንተ ቁጭ ትላለህ እንዴ? ተነስና ስገድ አለኝ። ተሕየተል መስጂድ ተነስቼ ሰገድኩ። በንጋታው ስመጣ ልሰግድ ስል አንተ ይሄ ሰዓት ወቅት የተከለከለ አይደል? ቁጭ በል አለኝ። እንዴ የማንም ቁጭ በልና ተነስ የሚባል ሰው ልሁን እኔ ኢብኑ ሐዝም አልኩኝ እና ተጠቅልዬ ወደ ዒልም ገባሁ። ዛሬ ላይ ኢብኑ ሐዝም ቦታቸው የቱ ጋር ነው? 27 ዓመት 27 ቀፋል ከቢር ያኒ በኢማሙ ሻፊዒ ትልቅ ቦታ ያላቸው ናቸው መዝሀቡ ላይ። ቀፋል ከስንት ዓመት ነው የጀመሩት? 30 ካለፋቸው በኋላ ፊል ሐቂቃ 30 ዓመት ካለፋቸው በኋላ በኢማሙ ሻፊዒ ኢማም ናቸው። በኢማሙ ሻፊዒ መዝሀብ ውስጥ አንድ ኢማም ናቸው። ወጣት እድሜ ሳይገድበው መቅራት አለበት። ሶሻል ሚዲያ ከዚህ ራሱ ብዙ ነገር መማር እንችላለን። እድሜ ምንም ጊዜ ሳይገድበው መጀመር አለብን፣ መቅራት አለብን። ይሄ ክርክር ምናምን ላይ ደግሞ ፊል ሐቂቃ ስንት ሰዓት ላይ ነው እስኪ ክርክሩ የሚደረገው? ምሽት ላይ ከ4 ሰዓት በኋላ የሚደረግ በቲክቶክ ፕላትፎርም የሚደረግ ውይይት እስከ 8 እና እስከ 9 ሊቆይ የሚችል ፈጅር ሰላት ነው ዋጂቡ ወይስ ያን ክርክር ላይ ተጥዶ ወይም ተገኝቶ ማየትና መሳተፍ? ስንት ሰው ነው የሚያመልጠው? ወላሂ በጣም ብዙ መፋሲዶች ማንሳት እንችላለን። እንደው ካነሳው አይቀር አንድ ላይ ያይዘህ ብታነሳልኝ፣ ለምሳሌ አሁን የሚከታተለው ማህበረሰብ ምን ይጠቀማል ከዚህ እንትን? ለምሳሌ አንዳንድ የሚነሱ እንትኖች ኢልምዬ ናቸው። እነዛን ነገር አዋሙ ምን ያክል ይረዳዋል ማህበረሰቡ? እንደ ሙስሊም ስታስበው ወይ ከላይ ያሸነፈ ከላይ እንዲህ ያለ ሚለውን ወይ ኮሜንት ላይ መሰዳደብ ካልሆነ ከዛ የተረፈ ምን አይነት እውቀት ሊያገኝ ይችላል የሚለውን ብናነሳ። ትክክል። ወላሂ እውቀት ቢዳያ ያለው በዛ መካከል ላይ ትደርሳለህ። ኒሃያ ያለው መጨረሻ ያው ኒሃያ ያለው ስል
በሁሉም ዘርፍ ላይ ከዛ በኋላ አንብበ የመረዳት አቅም የምትደርስበት ደረጃ አለው። ሁሉም ነህው ብትል አልፊየት ኢብኑ ማሊክ ጋር ከደረስክ በኋላ ከዛ በኋላ የተለያዩ የነህው እንትኖችን አንብበ ልትረዳ ትችላለህ። ሁሉም እንደዛው ፊቅህም በለው ሁሉም في الحقيقة አሁን ላይ ያሉ የውይይት ርዕሶቹን ራሱ አይታችኋል። ኮርኮር የሆኑ ጠንካራ የሆኑ ርዕሶች ይነሳሉ። እንዴ በየትኛው አቅም ነው አንድ ለዛ ደግሞ ባለቤት ሲቀርብለት አታይ ለርዕሱ ና 5 ኪታብና 6 ኪታብ ሳይቀራ አንድ ሰው ውይይትን ተንተርሽ አቋም መሰርታለሁ ይባላል? في الحقيقة አይባልም። ምንም ጥቅም የለውም። في الحقيقة ጥቅሙ ምንድነው ካልከኝ ምንም ጥቅም የለውም ነው መልክ። እንደዚህ አፍህን ሞልተ እንዴት ምንም ጥቅም የለውም ካልከኝ እንዴት ትላለህ የሚል ነገር ካመጣህልኝ አንደኛ በውይይቶች ውስጥ በአሁን ላይ በሚስተዋሉ ውይይቶች በቲክቶክ በሚስተዋሉ ውይይቶች ላይ የምናያቸው አካላቶች مثلا እንዲህ መውሊድ እንበል መውሊድ ይፈቀዳልና አይፈቀድም የሚል ውይይት ተደረገ እንበል የትኛው መውሊድን ቢድዓ የሚል አካል ነው እዛ ቦታ ላይ በተደረጉ ግለሰቦች ተንተርሶ መውሊድን ማክበር የሚያቆመው መውሊድን የሚያከብረው ወይ ደግሞ መውሊድ ይፈቀዳል መውሊድ ያኒ የሚወደድ ተግባር ነው የሚል አካል እዛ ጋር የቀረበ ማንን አካል ሰምቶ ነው መውሊድን የሚተወው? ለምን እሱ የሚያልቃቸው ትላልቅ መሻይኾች አሉ። እኔ في الحقيقة ማንኛውም ሰው ዛሬ ላይ አፊ ሞልቼ የምናገረው እዛ ቲክቶክ ላይ በሚደረጉ ውይይት ማንኛውም ነገር ከያዛችሁ በኋላ ያን ጉዳይ ይዛችሁ ዶክተር ጀይላን ሼክ ሙሐመድ ሐሚዲን ሼክ ሙሐመድ ዘይን ሼክ አብዱላህ አሁን ዳዕዋ ቲቪ ላይ ፈትዋ የሚሰጡ ከዛም ውጭ ያሉ ትላልቅ መሻይኾች አንቱ የተረፉ መሻይኾች አሉ። ሂዱና ማስረጃውን አቅርቡላቸው። እስኪ ቀልድ ነው የሚያረጉላችሁ በቃ መላለሳቸው። ሼክ ኢልያስ አህመድ በቃ እንትን አድርገው ነው የሚያቀርቡላችሁ። ይኸው በቃ ያ ሁላ 5 ሰዓት ሙሉ የተጣድኩበት ክርክር ለዚህ ነው ይሄን ማስረጃን ያስኩበት በመትሉበት አይነት መንገድ ማለት ነው። ውጤቱ ምንድነው ከተባለ የነዛ መሻይኾች መሰረት ከሃ ጀምሮ ወደ ላይ የወጣ ሲሆን እኛ ግን እዛ የያዝነው መሰረት ውይይትን ተንተርሰን የያዝነው አቋም ነው። የፈለገን አቋም ያዝ መውሊድ ቢድዓ ነውም ብለህ መውሊድ ቢድዓ አይደለምም ብለህ ይዘህ ተቃራኒውንም ነገር ይዘህ ሂድ እስኪ እነዚህ መሻይኾች ጋር ዜሮ ነው የሚያደርጉት። ማስረጃውን እታች ነው የሚወርዱት። ሲጀመር ራሱ ተከራካሪው አካል እኮ የሚመጣው እውነትን ካገኘ ሊቀበል ነው ወይስ ራሱ እኮ እሱኑ ነው የሚመጣው? እኔ በዚህ ላይ ላሳመነው ብሎ ነው እንጂ የሚመጣው እውነትን ካገኘው ሐሳቤን ቀይራለሁ የሚል ሐሳብ ይዞ አይመጣም። ስለዚህ في الحقيقة ስንጠቀልለው ርዕሳችንን ጉዳዩን ይሄ የወጣቱ ምን ይማር የሚለውን ስንዘጋው መቅራት ነው ያለበት ነው። في الحقيقة ምንም ጥቅም አይጠቀምም። እስኪ አንድ ሰሃባ ጥቀሱልኝ ለተመልካቾች በአጠቃላይ አንድ ሰሃባ አንድ ታቢዒ አንድ አትባዑ ታቢዒን ወይም ከቀደምቶች አንድ በቃ አንድ እኔ ዒልም የሰበሰብኩት ዑለማዎች በሚያደርጉት ውይይትና ክርክር ላይ ተንተርሼ ነው ያለ አንድ ዓሊም እስኪ ተጠቀስ። እኔ በጣም ያሳጀበኝ አላህ እዝነቱና ምህረቱን ይለግሳቸውና ሙፍቲ ሐጅ ዑመር ከሞቱ በኋላ ሰሞኑን በጣም ኃይለኛ ተነስቶ ነበር ቀብራቸው ላይ ይገንባ የመሳሰሉት። የሚያጅበህ የክርክር መንፈስ ምን ያክል ውስጣችን ተጠናውቶናል። የተከራካሪ ማንነት ውስጣችን እየተገነባ መሆን የምታየው ቀብር ላይ አይፈቀድም የምትሉ አካላቶች ኑ እንጋጠም ማለት በቃ ትንሿም ትልቋም ሁሉም ነገር በተነሳ ቁጥር ጉዳያችን ልንፈታ የሚገባው ከዚህ በኋላ በክርክር ነው ማለት ነው። ቲክቶክ ላይ በፈለጋችሁት ቤት መተን እንከራከር። ሱብሃንአላህ ማለት እንደው ከዛ ይበልጥ ራሱ ከዚህ ጋር ተያይዘው እንዴተኛ ያለንበት በዚህ ዘመን ይሄ ሁሉ ቻናል ሚዲያ ትምህርት በበዛበት ወቅት በዚህ ዘመን በ21ኛው ክፍለ ዘመን እንደዚህ አይነት ነገር የሚከተል ማህበረሰብ ወይ ወጣት መኖሩ ራሱ በጣም የሚያሳዝን ነውና በተቻለ መጠን እናንብብ ለማለት ነው። በስተመጨረሻ የኢማሙ ሻፊዒን ንግግር ደግሜ ባጠናቀቀና ኢማሙ ማሊክን ረሂመሁላህ ያኒ ሁሉም ተከራካሪ አፈቀላጤና እንደበተሩቱ በመጣ ቁጥር ጅብሪል በሙሐመድ ሰለላሁ ዐለይሂ ወሰለም ላይ ያወረደውን ተዋለው እንዴ ያሉትን ለእናንተም ደግም ነውና በቂራአት የተመሰረተ እምነትና አቋም ይኖረን። ከዛ ውጪ ግን ማንም ተከራካሪ መጥቶ ባሸነፈ ቁጥር አቋም የሚለዋወጥ ዲን የለም። እስልምና እንደዛ አይደለም ማለት ነው። ጀዛከላህ ኸይር።
ላስተላለፍክልን ያው ጥሩ ነጥቦች ተነስተዋል። ተመልካቾቻችንም ያው እንደተጠቀሙ ተስፋ አድርጋለሁ። አንተም ለሰጠህን ሰዓት እዚህ ተገኝተህ ይህን ሁሉ መልእክት ስላስተላለፍክልን አላህ ኸይር ጀዛን ይክፈልህ። ተመልካቾችም እኛም በሰማነው የምንጠቀም አላህ ያድርገን። የተወደዳችሁ ተመልካቾቻችን ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስክንገናኝ እዚሁ ጋር ልናቆም እንገደዳለን። ይህ ፕሮግራም በአማረ ሁኔታ ወደ እናንተ እንዲደርስ ከካሜራ ጀርባው ነው የሚለፉ ወንድሞች አሉ። በዱዓችሁ አትርሷቸው። የሳምንት ሰው ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።